ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ የሚመቻችሁን የምትፈልጉትን ሳብጀክት መማር ትችላላችሁ። ቻናላችንን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላት ምስረታ ይሆናል። ዛሬ ከዚህ ጋር እነዚህ የምታዩቸውን ቃላቶቹን ባለ 4 ፊደል እና የተወሰኑ ደግሞ ባለ 5 ፊደላቶች ይኖራሉ። እነዚህንን ቃላቶች እንዴት ተገጣጥመው እንደሚነበቡ በቀላል መንገድ አሳያችኋለሁ። እስከ መጨረሻው ተከታተሉኝ። እሺ አሁን የምንጀምረው ከዚህ ከመጀመሪያው ጀምረን ነው እስከ መጨረሻ ያለውን እያንዳንዱን እያነበብን ተገጣጥሞ እንዴት ትርጉም ያለው ቃል ሆኖ ማንበብ ይቻላል የሚለውን ነገር ነው ዛሬ የምናይ። ተከታተሉኝ። እሺ ከዚህ ጋር ምን ይላል? ሽልማት ሽልማት ሽልማት። አሁን እዚህ ጋር 4 ፊደል ነው ያለ። ሽ ስድስተኛ የሸ ቤተሰብ፣ ል ስድስተኛ የለ ቤተሰብ፣ ማ አራተኛ የመ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ አንድ ላይ ሽልማት ሽልማት። ከዚህ ጋር ደግሞ ወደ ታች መጀመሪያ እነዚህኞችን እናንብባቸው። መሸለም መሸለም መሸለም። መ የመጀመሪያ፣ ሸ የመጀመሪያ፣ ለ የመጀመሪያ ናቸው። ም ደግሞ ስድስተኛ የመ ቤተሰብ መሸለም። ተሸላሚ ተሸላሚ ተሸላሚ። ተ የመጀመሪያ ፊደል፣ ሸ የመጀመሪያ፣ ላ የለ ቤተሰብ አራተኛ እና ሚ ደግሞ የመ ቤተሰብ ሶስተኛ ተሸላሚ። ከዚህ ጋር ደግሞ ተሸለሙ ተሸለሙ። ሙ ማለት የመ ቤተሰብ ሁለተኛ ፊደል ተሸለሙ። መምህር መምህር መምህር። መ የመጀመሪያ ነች። ም የመ ቤተሰብ ስድስተኛ፣ ህ የሀ ቤተሰብ ስድስተኛ እና ር ደግሞ የረ ቤተሰብ ስድስተኛ መምህር። ከዚህ ጋር ደግሞ መመሪያ መመሪያ መመሪያ። መ የመጀመሪያ ፊደል ሁለቱ ተመሳሳይ ናቸው። ሪ ማለት ደግሞ የረ ቤተሰብ ሶስተኛ እና ያ የቤተሰብ አራተኛ መመሪያ። መረጃ መረጃ። ጃ ማለት የጀ ቤተሰብ አራተኛ ፊደል መረጃ። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ቤተሰብ ቤተሰብ ቤተሰብ። ቤ የበቤተሰብ አምስተኛ ፊደል፣ ተ የመጀመሪያ፣ ሰ የመጀመሪያ፣ ብ ደግሞ የበቤተሰብ ስድስተኛ ቤተሰብ። ገቢዎች ገቢዎች ገቢዎች። ገ የመጀመሪያ፣ ቢ የበቤተሰብ ሶስተኛ፣ ወ የወቤተሰብ ሰባተኛ እና ቺ ደግሞ የቸ ቤተሰብ ስድስተኛ ገቢዎች። ግብርና ግብርና ግብርና። ግ ማለት የገ ቤተሰብ ስድስተኛ ነች። ብ የበቤተሰብ ስድስተኛ፣ ር የረ ቤተሰብ ስድስተኛ እና ና ደግሞ የነ ቤተሰብ አራተኛ ግብርና። ማህበር ማህበር። ማ ማለት አራተኛ የመ ቤተሰብ፣ ህ ስድስተኛ ሀ ቤተሰብ፣ በ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ ማህበር። ተስማሚ ተስማሚ ተስማሚ። ተ የመጀመሪያ ፊደል፣ ስ የሰ ቤተሰብ ስድስተኛ፣ ማ የመ ቤተሰብ አራተኛ እና ሚ ደግሞ የመ ቤተሰብ ሶስተኛ ሲነበብ ተስማሚ ተስማሚ። እሺ ቀጣዩ ደግሞ ስልጣን ስልጣን። ስ ማለት የሰ ቤተሰብ ስድስተኛ ፊደል ነች። ል የለ ቤተሰብ ስድስተኛ፣ ጣ የጠ ቤተሰብ አራተኛ እና ን ደግሞ የነ ቤተሰብ ስድስተኛ ስልጣን። እሺ ከዚህ ጋር አደገኛ አደገኛ አደገኛ። እነዚህ አ ደ እና ገ ሶስቱ የመጀመሪያ ድምጾች ናቸው። ኛ ማለት ደግሞ የኘ ቤተሰብ አራተኛ አደገኛ። እሺ ቀጣዩ ደግሞ እዚህ ጋር መቀበል መቀበል። መ የመጀመሪያ፣ ቀ የመጀመሪያ፣ በ የመጀመሪያ፣ ል ማለት ደግሞ የለ ቤተሰብ ስድስተኛ መቀበል። እሺ ከዚህ ጋር ደግሞ አሰራር አሰራር። አ የመጀመሪያ ፊደል፣ ሰ የመጀመሪያ፣ ራ የረ ቤተሰብ አራተኛ እና ር ደግሞ የረ ቤተሰብ ስድስተኛ ፊደል አሰራር። ጨዋታ
ታ ጨዋታ ጨዋታ ጨ የመጀመሪያ ዋ የወ ቤተሰብ አራተኛ እና ታ ደግሞ የተ ቤተሰብ አራተኛ ጨዋታ ጨለማ ጨለማ ጨ የመጀመሪያ ፊደል ለ የመጀመሪያ ማ ደግሞ የመ ቤተሰብ አራተኛ ፊደል ጨለማ። እሺ ቀጣዩ ደግሞ ጨካኞች 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 ጨ የመጀመሪያ ፊደል እንዳልኳችሁ በተደጋጋሚ ካ ደግሞ ከቤተሰብ አራተኛ ፊደል ኞ የኘ ቤተሰብ ሰባተኛ ፊደል እና ቺ ደግሞ የቸ ቤተሰብ ስድስተኛ እነዚህ በአንድ ላይ ስናነባቸው ጨካኞች። እሺ ከዚህ ጋር ሀገሮች 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 ሀ የመጀመሪያ ገ የመጀመሪያ ሮ ማለት የረ ቤተሰብ ሰባተኛ ፊደል ቺ የቸ ቤተሰብ ስድስተኛ ፊደል በአንድ ላይ ሲነበብ ምን ይላል? ሀገሮች ሀገሮች ይላል። እሺ የመጨረሻው ሀ ም ሌ ሐምሌ ሐምሌ ሀ የመጀመሪያ ፊደል ም የመ ቤተሰብ ስድስተኛ ሌ የለ ቤተሰብ አምስተኛ ፊደል በአንድ ላይ ሐምሌ ሐምሌ ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህን ባለ 3 እና ባለ 4 ፊደል የሆኑ ቃላቶች በአንድ ላይ እንዴት ተገጣጥሞ እንደሚነበቡ ተማምረናል። በቀጣይ ደግሞ በሌሎቹ ትምህርቶች እመለሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮዎችን እየሰራሁ ስለምለቅ የምትፈልጉት እናንተ ገና ከጀማሪ ከፊደላት ጀምራችሁ እስከ ንባብ ድረስ ስለምታገኙ ሁሌም እየገባችሁ መማር መከታተል ይቻላል። ቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። ሰላም ሁኑ።